እንደ ሀገር የምንኮራበት በጣም ብዙ ሶሉሽኖችን እያመጣ ያለው አርቲፊሻል ኢንተለጀንስ ደግሞ በዚህ መልኩ አሳምሮ በመገኘቱ በጣም ደስ ብሎኛል። እኛንም በጣም ነው ኢንስፓየር ያደረገኝ። እንግዲህ ሄደን እንድንተኛ ሳይሆን እንቅልፍ እንድናጣ የሚያደርግ ተቋም ነው ዛሬ ያየሁት። በተለይ ደግሞ በጣም የደነቀኝ ነገር ትውልድ ግንባታው ላይ እየተሰራ ያለው ስታርታፕ ላይ እየተሰራ ያለው ምክንያቱም ትውልድ ቀጣይነት ያለው የአርቲፊሻል ኢንተለጀንስ መጠቀም የምንችለው ትውልድ ላይ ስንሰራ ነውና የስታርታፖችን አይዲያ ያላቸውን ይዛችሁ ትኩረት ተሰጥተው ሜንተር አድርገው ወደ ውጤት እንዲደርሱ የተደረገበት መንገድ በጣም ትልቅ ነው። ትውልድ ተሻጋሪ ትውልድ ግንባታ ላይ በጣም ውጤታማ ስራ እየተሰራ እንደሆነ አይቻለሁ። ኤአይ እንደ ሀገር እንግዲህ በብዙ ዘርፍ ላይ የሚሰሩ ስራዎችን ወይ ሌሎች ሴክተር ተቋማትን ሰፖርት በሚያደርግ ደረጃ በደንብ ተደራጅቶ ነው ያገኘሁት። ዓለም በሙሉ ወደ ኤአይ እየሄደ ያለበት ሁኔታ ነው ያለው። ከዚህ በኋላ እኛም እንግዲህ እንደ ጤናው ሴክተር በጣም ብዙ የምንፈልጋቸው ጉዳዮች አሉ። በተለይ ህዝባችን ያው ገና ያልደረስንባቸው አሉ። አጠቃላይ የምርመራ ሂደታችን የአክሰስ የኢኩዊቲን አድሬስ ከማድረግና ይሄ ዩኒቨርሳል ሄልዝ ከቨሬጅን ተደራሽ ከማድረግ አኳያ አብዛኞቻቸው ደግሞ አሁን እያስገባናቸው ያሉ እንደ ኤክስሬ እንደ አልትራሳውንድ ያሉ መመርመሪያ ነገሮች ደግሞ ኤአይ ሰፖርትድ የሆኑ ናቸው። ስለዚህ ይሄንን አድቮኬሲ ስራውን ከመስራት ትሬኒንጉን ከመስጠት ሌሎች አማራጭ ቴክኖሎጂዎችንም ከመስራት አኳያ ትልቅ አቅም ይኖራል ብዬ አስባለሁ። ቀደም ብሎ እንግዲህ ይሄ ኢንስቲትዩት በተለይ በብረስት ካንሰር ላይ የሰራቸው በጣም በርካታ ስራዎች አሉ። እነዚህን እንግዲህ ያሰፋን ወደ ሌሎች አካባቢዎችም ተደራሽ ለማድረግ ቁርጠኛ ነን። በጤና ዘርፍ ላይ እንግዲህ በጣም እንደምናውቀው አሁን ግሎባሊ ብዙ የኤአይ ፕሮዳክቶች አሉ። እዚህም ደግሞ ያየናቸው የተለያዩ የኤአይ ስራዎች ተጀምሯል። እኛም እንግዲህ ከጤናው ክፍል ጋር በዚህ ዘርፍ ላይ አብረን ለመስራት የተወሰነ ዲስከሽኖችን አድርገናል። እንደ ጤናው ሴክተር እንግዲህ የተለያዩ የጤና አገልግሎት እንሰጣለን። አሁን ያለው የጤና አገልግሎት በጣም ትልቅ ቴክኖሎጂ ይፈልጋል፣ ትልቅ ፕሮፌሽናል ይፈልጋል፣ እውቀት ያላቸው እነዚህ እውቀት ያላቸው ትልቅ ባለሙያዎችንና ትልቅ ፕሮፌሽናልና ኢኩዊፕመንት ደግሞ በየቦታው በየአካባቢ ማግኘት አይቻልም። ኢትዮጵያ በጣም ሰፊ ነች፣ ትልቅ ሀገር ነች። ኤአይን ብንጠቀም ሪሞት ላይ ሆኖ በቀላሉ ባለሙያው አገልግሎት መስጠት የሚችልበት ሁሉ ቦታ ደግሞ ባለሙያ ስለማይኖረን ባለሙያውን ተክቶም ስራ መስጠት የሚችልበት የሰራነውን ስራ ደግሞ የበለጠ ቬሪፋይ ለማድረግ ኤቪደንሱን የበለጠ ለመረዳት የሚያስችል አቅም ሊሰጠን የሚችል መሆኑን አይቻለሁ። በተጀመሩ ስራዎች በጣም እንደ ሀገር ፕራውድ ያደረኩበት ነገም ማደግ የምንችልበትን እይታ ጭምር ያየሁበት ነው። ዛሬ በጣም ደስ ብሎኛል።